ርዕስ አንስተን ነበረ። ቅድመ ነፍስ ይማር በኢትዮጵያ ተጀምሯል በሚል አዲስ አድማስ ላይ ጥቅምት 20 ቀን ባለፈው ቅዳሜ ታትሞ በወጣው ጋዜጣ ላይ ቅድመ ነፍስ ይማር ከ100 ዓመት በላይ እንደምኖር አልጠራጠርም የሚል ወጣት ቴድሮስ ታደሰ እባላለሁ። የተወለድኩት በ19 ምናምን ሲሆን አሁን እድሜ ስንት እንደሆነ አልናገርም። እኔ በሕይወት ያለውና በመልካም ጤንነት ላይ የምገኝ ሰው ነኝ። ነገር ግን ድንገት የሚፈጠርብኝን ነገር ቀድሜ ማወቅ አልችልም። ስለሆነም ኖሬ ቤተሰብ መስርቼ ኖሬ አርጅቼ ኖሬ መጨረሻ ላይ መሞቴ ስለማይቀር ካሁኑ ነፍሴን ይማረው ብያለሁ። መንግስተ ሰማያትን ያውርሰኝ ሞት ይርሳኝ የሚል ጽሁፍ አዲስ አድማስ ላይ ባለፈው ቅዳሜ በታተመው ላይ ግራና ቀኝ መስቀል ባለው ልክ ህልፈተ ህይወት ተከትሎ የሚወጡ የ40 ቀን የሙት ዓመት የ6 ወር አይነት አለ። ምንድን ነው ብለን አፈላልገነው ነበረና ቴድሮስ ታደሰን አገኘ ነው በስልክ መስመር ላይ። ሄሎ ቴድሮስ ይሰማኛል? አይለው አየር ላይ ትገኛለህ። በመሴ ሪዞርት ፕሮግራም ባልደረቦች አብረነን አየር ላይ ነው የምትገኘው። አንድ ነፍስ ይማር ቅድመ ነፍስ ይማር አዲስ አድማስ ላይ የወጣውን ተከትሎ እንደው ከፍለህ ይህንን አይነት ጽሁፍ ለማጻፍ እንደው ቅድመ ነፍስ ይማር ከዝና ጋር የተያዘ ነው ወይስ ምንድን ነው? እስኪ ንገረን። ይህን ያደረኩት አንደኛ ከዝና ፍለጋም ነው፣ መጠነኛ የሆነ ዝና ለማግኘት ነው። ከዛ ውጭ ግን በባህሪ ወጣ ያሉና ያልተለመዱ ነገሮችን የማሰብና የማድረግ ባህሪ ስላለኝ ነው። የመጀመሪያ የመሆን ፍላጎት አለኝ። የሆነ ነገር ሰርቼ የመጀመሪያ ለመባል ፍላጎት ስላለኝ ነው ይሄን ነው እዚህ ያደረኩት። የመጀመሪያው ኢትዮጵያዊ ቅድመ ነፍስ ይማር ሆንክ ማለት ነው። አሁን በቃ እሱ ፈልጌ ነው የመጀመሪያ ለመሆን አስቤ ነው ይሄን ያደረኩት። ወደ ህትመት ስትሄድ፣ ወደ ጋዜጣው ክፍል ስትሄድ አንተ በህይወት ያለ ሰው ነህ እና ቅድመ ነፍስ ይማር አንቀበልም ብለው እንደው አንገራግረው ቢሆን? የተወሰነ አንገራግረዋል፣ ግን አሳምኛቸዋለሁ። ያው መጀመሪያ ላይ ተደናግጠው ነበረ፣ ትንሽ ግራ ገብቷቸው ነበር። አዲስ እና ወጣ ያለ ነገር ስለነበረ ግራ ገብቷቸው ነበር፣ ግን አሳምኛቸዋለሁ። ሌላ ምክንያቱም ጠይቀውኛል፣ አስረድቻቸው በዛ የተነሳ ነው የተፈቀደው። እንደው ከ100 ዓመት በላይ እንደምኖር አልጠራጠርም ይላል ቅድመ ነፍስ ይማሩ። ምን እርግጠኛ ያደረገህ? በምን አወቅከው ይሄን ነገር? ከ100 ዓመት በላይ እንደምኖር አልጠራጠርም ያልኩት ያው ረጅም ዓመት ለመኖርና ከፍተኛ የሆነ ረጅም ዓመት ለመኖር ከፍተኛ የሆነ ምኞትና ፍላጎት ስላለኝና ያው ራሴንም ስላሳመንኩት ነው። ራሴን አሳምኛለሁ። ረጅም ዓመት እኖራለሁ ብዬ ራሴን አሳምኛለሁ። ለዛ ነው በጋዜጣው ላይ ሞት ይርሳኝም ብለህ ነው ፎቶውን የለጠፍከው? ያው አይረሳም እንጂ እስኪ አንድ ጥያቄ ልጠይቅህ። መስቀል በግራ በኩል አለ፣ በቀኝም መስቀል አለ። አንተ በጥቁር ነው ፎቶ፣ ብላክ ኤንድ ዋይት ፎቶ ነው የተሰጠ። እዚህ ላይ እያየሁት ነው ፎቶውን እና የወጣትነት ፎቶ ነው የሚታየኝ። አይከብድም ትንሽ እንደው በህይወት እያለህ ሞች ያለው ተሰናብቻ ያለው ዓለምን የማለት ስሜት? እንደዛ አይደለም። ያው ሞች ያለው ሳይሆን ወደፊት ነው ወደፊት አርጅቼ መጨረሻ ላይ መሞቴ ስለማይቀር ነፍሴን ይማረው ወደፊት ነው። አሁን ሞች ያለው ወይም ደግሞ ራሴ ላይ እያሟረጥኩ ሳይሆን ወደፊት ያው መጨረሻ ላይ መሞቴ ስለማይቀር ነፍሴን ይማረው ያንን ማለት ነው። ቴዲ እንደው የመጨረሻ ጥያቄ ላድርገውና በጣም ስለገረመን ነው ርዕስ አድርገን እንትን ያለው። እንደው አሁን በትዳር ህይወት ላይ ነህ? በትምህርት ላይ ነህ? በስራ ላይ ነህ? እኔ በስራ ላይ ነኝ። ኦኬ። የትዳር ህይወት ምን ይመስላል? ወደ ትዳሩ ሄዳል? አልሄድኩም። ያው ገና ነኝ። ለዚህ ነው ኖሬ ቤተሰብ መስርቼ ኖሬ አርጅቼ ያልከው። ወደ ትዳሩ የመሄድ አዝማሚያ ላይ ነው ያለው። እንዲህ አይነት ነገሮች ግን የአእምሮ የስነ ልቦና ነገሮችን ይጠይቃሉ። እንደው ከአእምሮ ጥንካሬ ጋር ወይ ከአእምሮ ጤንነት ጋር የሚታይ ነገር አለው ምልህ አንዳንድ ያው ብዙ ሰው እንደውም ይሄን ነገር ከወጣ በኋላ ጤንነቴን ሁላ የሚጠራጠር ሰው አለ። ጸበል ለምን አትሄድም የሚልም አለ እኮ። እሷን ላለመድፈር ብዬ ነው ወደ ጸበል። ምክንያቱም ሰው በህይወቱ በመስቀል ታጅቦ ጥቁር ለብሶ ነፍስ ይማርልኝ ብለህ ጋዜጣ ላይ ስታወጣና መኖር ሲታወቅ ትንሽ አነጋጋሪ ስለሆነብን ነውና የአእምሮ ነገር በሕክምና ወይም በጸበል የታየው ነገር ይኖር?
ምንም ከጤንነት ጋር አይገናኝም። በቃ ቅድም እንደነገርኩ የመጀመሪያ ለመሆን ያ ነው በቃ ፍላጎት። እንደዚህ አሁን አነጋጋሪ መሆኑንም ፈልጌዋለሁ። ወደፊትም ቀጥላለሁ በተለያየ ነገር አዲስ ነገር እየፈጠርኩ አነጋጋሪ ለመሆን በቃ ፍላጎቴ ነው። በጣም ነው የምናመሰግነው። ያሰብከው ይሙላልህ። 100 ዓመትም ኖረ ቤተሰብ መስርተ ልጆችን መስርተ ሞት ይርሳኝ እንዳልከው ሞት እንዲረሳ ከልብ እንመኛለን። ቅድመ ነፍስ ይማር። ከ100 ዓመት በላይ እንደምኖር አልጠራጠርም ያልከውና በአዲስ አድማስ ጥቅምት 20 ቀን ቅዳሜ ዕለት በወጣው እትመት ላይ ወጣት ቴዎድሮስ ታደሰ እባላለሁ ብለህ መረጃዎችን ስለሰጠህንና ለመጀመሪያ ጊዜ በኢትዮጵያ የመጀመሪያ ሰው ለመሆን እፈልጋለሁ ባልከው መሰረት አይ ቲንክ የተመዘገቡ ነገሮች ድርሳኖችን ከፈተሽን ምናልባት የመጀመሪያውም ሰው እንደምትሆን እምነታችን ነው። እንግዲህ ሞት ይርሳህ፣ አንተ ሞት ይርሳኝ ብላል። ሞት እንዲረሳ እኛም እንመኛለን። መልካም ጊዜ፣ መልካም ጊዜ። ኦኬ እሺ። ምን ማለት ይቻላል ኤልሲ? ሰው ሳይሞት እንደዚህ በመስቀል ግራና ቀኙ ነፍስ ይማር ሞት ይርሳኝ ብሎ ማውጣት ትንሽ አስገራሚና ለየትም ያለ ነው። ለየት ባለ ነገር ሰው ውስጥ መቅረት ነው መነሳት ነው የፈለገውና ይህም ተሳክቶለታል እኮ። መሴ ሪዞርት ፕሮግራም በጣም ተወዳጅና ብዙ ሰው የሚሰማው ፕሮግራም ነው። ስለዚህ ለየት ያለ ነገር በመሞከሩ ለምን የሚል ሌሎች ሰዎችም ያዩት ይኖራሉ። ስለዚህ መሰተ ነው። በነገራችን ላይ ጋዜጣውን ተመልከተው እንደዚህ አይነት ሰው አለ ስልኩንም እኔ አፈላልጌ እያገኘሁት ነው ብሎ አየሽ። እንግዲህ መነጋገሪያ ሆኗል። እኔ በአጋጣሚም አላየሁትም ነበረ። ግን አይከብድም ሳትሞቺ 40,000 ቁርባንሽን በጋዜጣ ሳትም መልስ ሰጥተናል። እኛ ግን ለማንኛውም ላዩት ሰዎች ለምን እንዲህ ያደረገ ለሚለው ከራሱ አንደበት ከግምት በዘለለ መልኩ መልስ ሰጥተናል ማለት ነው። እኔ የምልሽ ሜንታሊስ ጤና ነው ወይ ብዬ፣ ምክንያቱም አንዳንዴ እንዲህ አይነት ድፍረት ትንሽ ይቸግራል። ጸበል አትሄድም ወይ ብሎኝ ነበረ ጓደኞቼም ነው የሚለው። ጸበል ከመሄድ ተርፏል። መልክቶች ሰምተን እንመለስ። መልክቶችን ሰምተን ተመልሰን እንመጣለን።